ይጠብቅሻል የት ይሄድብሻል ዝም ብለሽ ታገሺ በእናትሽ ሴቲቷ የምትሰጥሽ ብር ማለት ነው ቁርስ ቤት ነው እሺ የሚያስከፍትሽ አሁን ጃምቦ ተመስጦ ላይ ነው ገብተን እናማም ቆኔ እንሂድ አረ በደፋት ድሮም ለሰው መጥፎ የሚያስብ ሰው መቼም አያልፍለትም የጉሊት ፍልስፍናሽን እዛው ለጉሊት ደንበኞች ተይሽ አሁን ይሽልክ ብለን እንግባ ሴቲቷ ተፈጠረ ሴትዮ እኮ ጉር ናት ዲያስፖራ ነኝ ብላ መጣ እንዴ በጥፊት አቃጥለኝ ደሞ ጥፊዋ ራሱ እኮ ልክ እንደ እንግሊዝኛ ቋንቋ ከባድ ነው ይሄው እስካሁን እኮ ጉንጬ ራሱ ግሏል እኮ በዚህ አይነትማ የዘረፋ ስራዬን ታስተጓጉልብኛለች ማለት ነው ወይ እዚህ ቁጭ ብለህ ምንድነው የምታደርገው ወይ እትዬ አልሚ ወዴት ሄደች አይታታል እትዬ እኔ እኮ ስራዬን እዚህ ቁጭ ብዬ እየተጣው ነበር አልሚ ማለት እቺ የዴቭና ታረለች መታ ገፍትራኝ በጥፊ ብላኝ በሩን ከፍታ ሄደች በጥፊ ያቀመሰችኝ ምንድነው የምትቀባጥረው እንዴት የታመመ ሰው ከሰው ጋር የሚጣላው አዎ እትዬ እኔ እኮ ቃሰርቃ እንደሆነ ብዬ ሳፋጣት ገፍትራኝ በጥፊ ብላኝ ቀጥ ብላ መንገሯ ሄደች ወይኔ መከራዬ አሁን ወዴት ሄደች ይባላል ሰፈሩን እንኳን አታውቀውም በዛ ላይ ህመሙ አለ እንደው አንዱ ጋር ውድቃ ይሆን እንደው ምን ይሻለኛል ምን ተፈጥሮ ነው እዚህ ጋር የቆማችሁት አልሚ ካንተ ጋር አልነበረችም አብራችሁ አልነበራችሁም እንዴ አይ ታለም እኔ እኮ አዴ ጋር ነበርኩ ቆይ ማሚ ቤት የለች አልሚ እኮ ክፍሏ ስንገባ የለችም ወጣች አሉ ወዴት እንደሄደች ግን እንጃ ወዴት ሄደች ታለም እንዴ ብቻዋን ትተዋታላችሁ ታማ እኮ ነው የመጣችው እኔ እኮ ዴቭ እናት በከባድ ኃይል ነው የወጡት እቃ ይዘው ወጥተዋል ወይ ብዬ ስጠይቃቸው በከባድ ጥፊ መተው ጥለውኝ ሄዱ እስኪ ዝም በል መለኛው አሁን እሱ የሚያሳስበኝ ይመስላል ታለም እሺ እናቴ ወሬን ሄደችው የሆነ ነገር ሆና ብትሆንስ ዴቪዬ አይዞህ አትደንግጥ ተረጋጋ ምናልባት የምታውቀው ቦታ ይኖራል ምንም የምታውቀው ቦታ የለም ታለም ከኔና አንቺ በቀር ደግሞ ምንም የምታውቀው ሰው የለም ምናልባት እኮ ዲያስፖራዋ ሌላ ጥፊ የሚቀበል ሰው ፍለጋ ሄዳ ሊሆን ይችላል እኔ ደግሞ ይሄን አልቀበልም ለዛ በሩን ከፍታ ሰጥቷቸው ዝም በል አንተ ዝም በል አለፍልፍ ቀልድና ቁም ነገር ላይ እሺ ምናልባት የነ ዶክተር ዩኤል ቢሮ ሄዳ ይሆናል እኮ ሆስፒታል አልሄድም ብላኛለች ግን ህመሙ ሲጠናባት ሄዳ ሳይሆን አይቀርም እውነት ነው ምናልባት ህመሙ ሲበረታባት ወደ ዶክተር ቢሮ ሄዳ ነው የሚሆነው እስኪ ደውልና ጠይቀው ኖ በስልክ ከመደወል እዛው ብሄድ ይሻለኛል በቃ እዛው አገኛታለሁ ዴቭን እንደምጣ ልከተላ ምንም በጥፊ ተቃጠለኝም እኮ የሄደችበትን አቅጣጫ በደንብ አውቀዋለሁ መለኛው አንተ ስራህን ብትሰራ ይሻላል እሺ እታለም በቃ ተጨነቂ ሄጄ አገኛታለሁ ቆይ ዴቭ መጀመሪያ ልብስ ቀይር ቆየ እኮ ልብስ ለብሳ ምን ገባ ለቀይር ግድላ እሺ እትዬ ያቺ ዲያስፖራ አጠፋም ምንም አይጨነቁ ጥፊው ራሱ መልሶ ያምጣታል ምንም አያስቡ መለኛው ዝም ብለህ እስቲ አትቀባጥር በሰው ጭንቀት ላይ አስሪ ጥፊ ይላል አርፈ ስራን ስራ እሺ ሰራሉት ይቅር በሉ አምላኬ ሆይ አልሚናን ተጠብቃት ምንም ነገር እንዳይነካት አባብዬ ባኮትን ይስሙኝ እኔ ህይወቴ በሙሉ አደጋ ውስጥ ነው ያለው ሐኪሞቹ ከደነገጥሽ ትሞቻለሽ ብለውኛል በፍጹም የሚያስደነግጥ ነገር ማየት የለብኝም በዛ ላይ 2 ወንድና ሴት ቆንጆ ልጆች አሉ ምን ዋጋ አለው ወንዱ ልጅ ያቅሉን ስቷል አንዲት ደሃ የቤት ሰራተኛ ፍቅሮ እሷን ካላገባው ብሎ አስቸግሮኛል ለሱ ብቻ መፍትሄ ይስጡኝ ያንቺ ቸገረኔ ዘንድ ከንቱ ነው በሰው እጅ ያልተሰራውን ሰንሰለት መበጠስ ለኔ የሰከንድ ስራ ነው የለበሽም ህመም ቢሆን በልጅሽ ላይ የተሰራውን መተት ቢሆን በኔ ጥበብ ፊት መቆም አይችልም አባብዬ አባ ድቅድቅ ባለቤቴም ካናዳ ውስጥ ትልቅ ካምፓኒ ያለው በዛ ላይ በስራው ላይ ብዙ ጠላቶች አሉበት ምቀኞች አሉበት ለዚህም የሚሆነውን መፍትሄ እንዲያበጁልኝ ጠይቆታለሁ ሰምኛለሽ እዛ ካናዳ ያሉት ምቀኞችሽ ልጆችሽን ያጠመዱ ሴቶች በኔ ሰንድ በእሳት ይቃጠላሉ አንቺ ብቻ የቃሉን መስዋዕት አምጪ በጥቁር ደም
በወርቅ ሳህን የሚቀርበውን ቀለብ አዘጋጅ። የመናፍስቱን መንገድ የሚያናፍሰውን የገንዘብ ገባሪ አምጪ። ለኔ የሁሉ ቀላል ነው። አባብዬ ለገንዘብ ምንም ችግር የለም። የፈለጉትን ያህል እሰጦታለሁ። ከፈለጉ አሁኑኑ እሰጦታለሁ። ምንም ችግር የለም። ጥበቡም የሚሰራው በመታዘዝ ነው። እኔ ያዘዝኩሽን መስዋዕት አዘጋጅተሽ ታቀርቢያለሽ። ነገሮችሽ በሙሉ ይፈታሉ። ልብሽም ሰላም ያገኛል። ግን አባብዬ መጀመሪያ ህመሜ ሳይድን የልጄም ነገር ሳይስተካከል እንዴት አምኜ ነው ገንዘብ የምሰጡት? ምን አልሻቺ ሴት? እንዴት ትጠራጠርኛለሽ? በእኔና በመናፍስቱ የጥበብ አሰራር እንዴት ትጠራጠራለሽ? ውጪ ከፊቴ ውጪ! ደግሜ እንዳላይሽ ውጪ! ከዚህ በስ ውጪ! እባክዎት አያባሩኝ። ይቅር ይበሉኝ። አጅሬው ወይ ዶክተርዬ፣ የኔ ጌታ፣ የኔ መከታ፣ ይሄን የመሰለ ቤት አስገባኝ። ዝቅ ልበል እግርሳ። ይኸውልህ አሁን እሱን ተው። አንተ ግን የዘበኝነት እዚህ ሳስቀጠለ ምን ተባብለን ነበር? ሮምዬን አጣብስሃለሁ በእጅ አስገባልሃለሁ ብለኛ ነበር። አሁን ቃልን ምንድን ነው ያጠፍከው? ዶክተርዬ ኧረ አልረሳሁትም። ልጅቷ እኮ እንደ ንብ የምትናደፍ እኮ ነች። እሺ አሁንስ ይኸውልህ ምን አዲስ ነገር አለ? እሺ አለች እንዴ ወይስ አሁንም እዛው ላይ ነህ? ይኸውልህ አዲስ ነገር መስማት ፈልጋለሁ። ወይ ጉድ! መች ታስቀርብና? ልጅቷ እኮ ተርብ እኮ ነች፣ ተርብ። ይልቅ እባክህ ግባና ራስ ሞክር። እሺ አሁን ተውና ምን አሰብክ በእናትህ? መቼ ነው ሮምዬን እጅ ላይ ቁጭ የምታደርግልኝ? ሀሳብ እንኳን አስቤያለሁ። ልክ ሮሚ ቡና ስታፈላ እኔ ስኳር መጨመር ነው። ስኳርና ቡና ደግሞ ይፈቀሩ የለ የዛኔ አልቆላል ማለት ነው። ቆይ እኔ እዚህ ቤት ያስቀጠርኩ ለምንድን ነው? ተያዥ ምናምን የሆንኩት ለምንድን ነው? ሮምዬ እንድታጣብስኝ ቃል ስለገባህ ነው አይደል እንዴ? ታዲያ አሁን ለምንድን ነው ከሁኔታ ወደ ኋላ የምትሸሸው? ዶክተር እየረኔ ምንም እምቢም አላልኩም፣ አልዘገየሁም። ልጅቷ እኮ እንደ አውሮፕላን እኮ ነች። እኔ ደግሞ በዚህ በዘበኝነት እንዴት አድርግ ልድረስባት? ዶወሪ ስለሷ አታስብሽ። እኔ ሁሌ ከጎን ነኝ። ይኸውልህ አንተ ብቻ ካጠገቧ እንዳትለይሽ። ስትሄድ መሄድ ከኋላዋ፣ ከፊቷ፣ ከጎኗ ካጠገቧ እንዳጠፋሽ። ዶወሪ? የምን ዶወሪ? አረ ዶክተር እኔ ዶሮ አልፈራም። እኔ የምፈራው የሮሚን ጥፊ ነው። አንተ በጣም ኮሜዲያን ነህ። ግን አንተ እንዴት ነው እንግሊዝኛ ወደ ወሬ የምታሻፍፈው? እሺ እሱን ተውና ወደ ቁም ነገሩ እንግባ። ሮሚዬ አሁን ሁኔታዋ እንዴት ነው? ወይ ዶክተር እኔ ለሷ ብዬ ጥበቃው በር ከፋችሁ። እሷስ ግን አትወድም ጥበቃ። እሷ የምትወደው ምንድን ነው? ዶክተር በቃ ፕሮብሌም የለውም። ይኸውልህ እንዴ አንተም እኮ ዶክተር መሆን ትችላለህ። አችልም እንዴ? እችላለሁ ዶክተር መሆን። አንተ ዶክተር ከሆንክ ማለት እኔ ባጁን እሰራልሃለሁ። ፕሮብሌም ነው ፕሮፌሰር ነው ያልከው? እኔ የፍቅር ፕሮፌሰር ከሆንኩኝ ሮሚዬን ተናግሮ ማሳመን በፍጹም አያቅተኝም። ምንም አታስብ። ምንም አንተ ቀላል አያልቅብህም ልጄ። እስኪ ፕሮፌሰር አይሽ አይደለም በቤት ነገሮችን ሁሉ አበላሽ። አባ ድቅድቄ ዘንድ ትዕቢትና ጥርጣሬ እንደማይሰራ ነግሬሽ ነበር። አፍህን ዝጋ አንተ። እዚህ ቆሻሻና ጭቃ ውስጥ መጥቼ ታግሼ መቆየት የራሱ ተአምር ነው። እኔን የመሰለች መቤት እዚህ ጉራንጉር ውስጥ አምጥተህ እንድዋረድ ነው ያደረከኝ። እንደዚህ ማስበኝ መቤቴ፣ እቺ ቦታ እኮ የብዙ ታላላቅ ሰዎችን ችግር የፈታች ቦታ ናት። አባ ድቅድቄም ቢሆን አሁን ተቆጡ እንጂ በኋላ ብትጂ ምህረት ያደርጉልሻል። የምህረት አባት ናቸው። ከዚህ በኋላ ግን አካሄድሽን ማስተካከል አለብሽ። እኔ ነኝ አካሄዴን የማስተካክለው? አንተ ነህ እኔን የምታስተምረኝ? አሁንም ቢሆን የልቤ ህመም እያቃጠለኝ ነው። እዚህ ቆሻሻና ጭቃ ውስጥ መጥቼ አንተ ደግሞ እዚህ መሬት ታስዋጥጠኛለህ። የሆነ ሆኗል። አሁን ተስፋ አትቁረጪ። አባ ድቅድቄ የሚያስፈልገውን መስዋዕት ለማያደርግላቸው ሰዎች እንዳለ ችግራቸውን ሲፈታ አይተናል። በል አሁን ሂድና ለአባ ድቅድቄ ንገርልኝ። አልሚ የሚፈልጉትን ገንዘብና መስዋዕት አዘጋጅታ ትመለሳለች በላቸው። እኔ የምፈልገው ይሄ ህመሜ እንዲተወኝና የልጄ ህይወት እንዲስተካከል ብቻ ነው። እሺ አታስቢ መቤቴ። አሁኑኑ ገብቼ አባ ድቅድቄ ልብ አበርድልሻለሁ። ግን ለጉዞ የሚሆን የመንገድ ምናምን ብትሰጪኝ ጥሩ ነው።
ያዝ ይሄንን ብቻ ጉዳይን ፈጽምልኝ። እኔ አሁኑኑ ይሄንን ቆሻሻ ሰፈር ለቅቄ መውጣት እፈልጋለሁ። ካንተም ጋር ቢሆን እዚህ ቆሜ ማንም እንዲያየኝ አልፈልግም። ራሴን ችዬ እወጣለሁ። እሺ መቤቴ እንደፈለግሽውን። አሁን ደግሞ መንገዱን በጥንቃቄ ሂጂ እሺ፣ እንዳስችው። እንዴ ይሄን እንዴት መጣ? ምን ማድረግ ነው? እትዬ ቢመጡስ? ማንም አይመጣም። አንቺ ካልተናገርሽ ማንም ይመጣ የለም። ምን ላድርገው? ቸኮሌት ምን ያደርጋል? ይበላል እንጂ እንደዚህ ስትስቂ እኮ ነው የምታምሪው። እሺ በቃ አሁን እትዬ ሳይመጡ ወጣ። ይኸውልሽ ሮማን፣ እንደዚህ ማትክፊኝ። ቃል ከገባሽልኝ ብቻ ነው ከዚህ ቤት መውጣው። ምን? ይኸውልሽ ከዚህ ቤት ውጪ እኔ አንቺ ማግኘት እፈልጋለሁ። ይኸውልሽ ሮማን፣ እምቢ የምትይ ከሆነ ግን ለእትዬ ሁሉ ነገር እነግራታለሁ። እሺ ፍቅረኛዬ እንደሆንሽ ነው የምነግራት። ያማሃል? ልታስባረረኝ ነው እንዴ? ጤና የለም በሽተኛ? አዎ ሮማን፣ ይኸውልሽ በፍቅርሽ ማበዴ፣ በውበትሽ ደግሞ ራሴን መሳቴ የሚታይ ነገር ነው አይደል እንዴ? እንዴ ቆይ ከስራ ልታስባረረኝ ነው እንዴ? እሱን አይደል እንዴ የሚፈልገው? እትዬ ሌላ ነገር ሳያውቁ ጠልፌ ወደ ቤት ወስድሻለሁ። ይኸውልህ እኔ ወደዚህ የመጣሁት አርፌ ስራዬን ልሰራና ራሴን ላኖር ነው እንጂ የፍቅር ጨዋታ ለመጫወት አይደለም። እባክህ የራሴ አላማ አለኝ። በቃ ተወኝ። ይኸውልሽ ሮማን፣ አንቺ እኮ የዚህ ቤት ሰራተኛ መሆን የለብሽም። አንቺ እኮ የንግስት ውበትና እኮ ግርማ የተጎናጸፍሽ ሰው ነሽ። እኔ ከኔ ጋር እንሂድ በእናትሽ። እሺ በቃ ግን አሁን ከዚህ ሄድ። እትዬ ከሰው ያባርሩኛል፣ አንተን ደግሞ ምንም አያደርጉ። ይኸውልሽ ሮሚ፣ እኔ እየቀለድኩ አይደለም። ደግሞ ብዙ ማሮች ቁም ነገር አለ። ከልቤ እኮ ነው የምወድሽ። እንደዚህ ደግሞ ስደክሚ አንቺ ማየት አልችልም። በቃ አልችልም። እኔ ድካሜን እወደዋለሁ። በላቤ ሰርቼ የምበላው ምግብ ይጣፍጠኛል። አንተ ግን ስራዬን እያበላሸክ ነው። እባክህ ይሄን አሁን ሂድ በቃ። ይኸውልሽ ሮማን፣ እኔ በሂሳብ ስራሽን ላበላሽ ሳይሆን ህይወትሽን ላቃና ነው የመጣሁት። ደግሞ እኮ ቸኩል ይዤልሽ የመጣሁት እኮ ንግግሬም ጣፋጭ እንደሆነ እንድታቂልኝ ብዬ ነው። በቃ አንተ አውርተህ አትጠግብም አይደል? ይኸውልህ አሁኑኑ ካልወጣ ግን እጮሃለሁ። እሺ እወጣለሁ፣ ግን ቃል ግቢልኝ ከዚህ ቤት ውጭ እንገናኛለን። እሺ በቃ ውጣ፣ እንዳስብበታለሁ። አሁን ግን በፍጥነት ውጣ። አስብበታለሁ። አይሰራም ሮማንዬ፣ ቃል ገብቼልሃለሁ። ወይ እሺ በቃ ቃል ገብቻለሁ። በቃ ውጣ። ሄሎ፣ አዎ ሹክሹክ ነኝ። ማን ልበል? ምን? ሰላም በመኪና ተመታች? የት ሆስፒታል ነው ያለችው? ኧረ አሁኑ ነው የምመጣው። መጣሁ። ጃምቦ ስልኩን አንሳው ቶሎ በል። አየሽ አይደል? የሁሉ ገንዘብ አንዲትን ምስኪን ደሃ የቤት ሰራተኛን ለመበደል ከአንዲት ዲያስፖራ የተወሰደ ገንዘብ ነው። ሴትዮዋ ግን የሌለ መጥፎ ናት። ተያት እባክሽ። እሷን ደግሞ ከእሷ በላይ ምን አይነት ቀመረኛና መሰሪ እንደሆንኩ አሳያታለሁ። እባክህ ወሬን ተውና አሁን የሚደርሰኝን ስጠኝና ወደ ጉልቴ ልሂድ። ትናንት ሰጠሁሽ አይደል እንዴ? እና ድንችና ሽንኩርት ገዛሁበታ። ዛሬ የዘረጋሁት በምን ሆነና ነው? እሺ በቃ አትጩያ። አሁን እሰጥሻለሁ። ስሚኝ፣ ዋናው ነገር ማለት ነው ስለዚህ ሴትዮና ስለ ልጇ ማንነት እያንዳንዱ ነገር አጣሪልኝ። ሹክሹክ እንደሆነ እየጠቀመኝ አይደለም። ኧረ እባክህ ጉልቴን ትቼ ለአንተ ወሬ ማጣፈጫ ስቃርም ልለዋል። ደፋር እኩያ አረከኝ እንዴ? እሺ በቃ አትጩይ፣ ተይ በቃ። ያ ሽማግሌ ደግሞ ዛሬ ይመጣል። ይኸውልሽ እሱ ከመምጣቱ በፊት አንቺ ቆልፈሽ ውጪ። እሺ በጣም እየተጨቃጨቀ ነው። ካልሆነ ቦታ እንቀይራለን። ይኸውልህ አንድ ነገር ቢፈጠር ግን እኔ የለሁበትም። ሰፈሩ ሁሉ እንዳለ ስለ አባባ ድቅድቄ ነው የሚያወራው። እዛ በኋላ ተነቅቶ ተለቃቅመን ነው የምንገባው። አላወቅሽኝማ። እያንዳንዳቸው ሚስጥራቸው ማላቅባቸው መስሎሽ ነው? እያንዳንዳቸው እኮ መተው እኔ ጋር ዝርግፍ አድርገውልኛል እኮ። የሰፈሩ ጠቅላላ ሰው ሚስጥር በእጄ ላይ ስላለ እንዳታስቢ። አንድ ሰው ደፍሮ መጣለው ካለ አሳየዋለሁ። እሺ ሰርፋለሁ እኮ። ለሰላምዬ ስጭልኝ፣ ለኮሌጅ ክፍያው አልፏል። ራስ አሰጣትም እንዴ? አናዳኛለች። በርበሬ ያለማጠን እኔ ሆኜ ነው። ምን አደረገች ደግሞ? ላይ ሰፈር መዋል አብዝታለች። የነገረችሽ ነገር አለ? አረ ለኔ ምን ትነግረኛለች ደግሞ? መቼ ተገናኝተን እናቅና? ባንክን ከስልክ ነው። ከየት ወሰድሽ? አንተ አይደብርህም እንዴ? ሴትዮዋ እዚህ ጋር ብሯን እየዘራች አንተ መጥሪያን መዝሙር አድርገህ እዚህ ተለቃቅመን ልታስገባን ነው እንዴ? አረ ቢያንስ መጥሪያን ቀይረው። ሹክሹክ ብዙ ጊዜ ደውሎላል። ሄሎ ሹክሹክ። ሄሎ ጃምቦ፣ የት ነው ያለኸው?
እባክህ ሳይለንት ነበር። ምን አባት ጮኻለህ? እኔ እኮ ጆምቦ ነኝ። እሺ አሳያለሁ። እህት ሰላም በመኪና ተገኝታለች። ሰላምዬ ምን ሆነች? ከሆስፒታል ነው የተደወለልኝ። አዎ ለኔም አሁን የተደወለልኝ። ቶሎ ብለና። እሺ ሁኔታዎቹ ምንድን ነው ያስፈራሉ እንዴ? ከብተ ቀረክ? አይ አሁን ደህና ነች። ለወንድሟ ደውዬለት ነበር እየመጣ እንደሆነ ነግሮኛል። አንቺ አትጨነቅሽ። በጣም ደንግጬ ነበር ዶክተር። ምንም አልሆነችም አይደል? አዎ ደህና ነች ሩታ። በሕክምና እይታ ሲታይ ቀላል የጭንቅላት ድንጋጤ እና የስጋ መጎዳት ነው። ወደ ውስጥ የፈሰሰ ምንም አይነት ደም የለም፣ የአጥንት ስብራትም የለም። ትንሽ ረፍት ታርግና ሙሉ ለሙሉ ደህና ትሆናለች። እግዚአብሔር ይመስገን። በጣም ነበር ያሳሰበኝ። ደህና ነሽ? ብቻ ከዛ የመኪና አደጋ ተርፈሻል እንዳትልኝ። አዎ ተርፈሻል። አሁን የተሰማሽ ነው? ደህና ነሽ አይደል? እንዴ ዶክተር፣ እንዴት ሆኖ ነው ቆይ የተረፍኩት? እኔ እኮ በዛ መንገድ እያለፍኩ ነበር። ይቅርታ፣ በጣም ይቅርታ። በእውነት እኔ ነበርኩኝ መኪናውን እየነዳሁት የነበሩ። ምን? አንተ ነህ የገጨኸኝ? አንተ አህያ! መኪና ስነዳ ሰው አለ የለም ብለህ አታይም እንዴ? ዝም ብለህ አብረን የምትሄደው? እውነት በጣም ይቅርታ። እኔ እኮ አላየሁሽም ነበር። በድንገት ነው መንገድ ላይ ገባሽብኝ። አላየሁሽም ማለት ምን ማለት ነው? በገዛ እጅህ እኮ ነፍሴ ልታወጣው ነበር። አይኔ የለህም እንዴ? እያየህ አትሄድም? ደደብ! ቆይ ለምንድን ነው የምትጮሂው? ደህና ነሽ እኮ። ምን ካልተደረገልኝ ነው የምትዩ? ዶክተር እኮ በስነ ስርዓት እያከመሽ ነው። አንቺ ምን አገባሽ? ምን ቤት ነሽ እኔ ላይ የምትጮሂው? አነጋገርሽን አስተካኪያ። እሱ እኮ አደጋ ደርሶብሽ ራሱ አምጥቶ እያከመሽ አይደል እንዴ? ይኸውልሽ የኔ እህት፣ እሱ በመኪና ገጭቶ ነው ያመጣኝ። እሺ አንቺ ደግሞ እዚህ ቁጭ ብለሽ አታጉረጠርጭብኝ። እሱ እኮ ዶክተር ነው፣ ለአንቺ መልካም ነገር እያደረገልሽ ነው። ለምንድን ነው የምትሰሪው? አንቺን ማን ጠየቀሽ? እኔ ያወራሁት ከእሱ ጋር እንጂ ከአንቺ ጋር ነው። ነፃ ፈልገሽ ነው? ሰሚኛለሽ? ደፍረሽ እጅሽን ብታነሺ አሳይሻለሁ ምን አይነት ስነ ስርዓት